አልረዳሽም ክፍል 14 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። አቡበከር ልመናውን እንደጨረሰ ስልኩን አንስቶ ለሪም መልእክት አስቀመጠ። የኔ ንግስት፣ ከምን እንደምጀምርልሽ አላውቅም። የእንሽርሽሪታችን ጊዜ አብረን ከተኛን በኋላ በኢክራ ለመሆንሽን ወንድነቴን ሁሉ ገደለው። ምናልባት አምኜሽ እንደተከዳው አይነት ስሜት ተሰማኝ። ለዛም ነው በፍጥነት ተነስቼ ወደ ደሴ መጣሁት። አልዋሸሽም፣ በአካል ባንቺ ርቄያለሁ። ልቤ ግን ሊለይሽ አልቻለም። ጥፋተኛ ነኝ አልልም፣ በዛ ቃል ብቻ መበደሌ አይፋቅም። እባክሽ ይቅር በይኝና ወደ ሀላል እንምጣ። ባለፈው ህይወት ተጸጽቻለሁ። ያልሽኝን ልሁንና አዲስ ህይወት እንጀምር። ደግሞም አላነበበውም። ጽፎ እንደጨረሰ ላከው። ልቡ ምቱ ሲጨምር ይታወቀዋል። የልቡን ግን ሁሉን አልወጣለትም። ሉናዬ፣ አንቺ የትዳር ምርጫዬ፣ የህይወት አጋር ነሽ። ምድር ላይ እንዳንቺ ያፈቀርኩት የለም። አፈቅርሻለሁ። ስለ አንቺ ሳስብ ምን አለ ቀደም ብዬ ባወቅኳት እላለሁ። ለምን ቀደም ብዬ አላወቅኩሽም? ለምን ከኔ በፊት ለምን? ስልኩ ላይ እንባዎቹ መንጠባጠብ ጀመሩ። የእውነት ከፋው ልቡ። ሉላን እያለ በእጁ ሪምን ሲለምን ህይወት አንገሸገሸው። ተመልሶ ቴክስቱን አስተካከለው እና ሉላ የሚለውን ወደ ሀቢብቲ ቀየረው። ሪም የሚጠራበትን ወኔ አላገኘም። ምን አለ ከልቤ እንዲህ መቀየር ብችል ሲል ተመኘ። ምኞት ብቻ። ከልቡ ለሉላ ጽፎ ለሪም በእጁ ላከላት። ትራስ ነክሶ አለቀሰ፣ ሰው እንዳይሰማው። ትራሶቹን በጥሩ አጥብቆ ያዘ። ከልቡ ጮኸ። ትራሱ ብሶቶቹን፣ ጩኸቶቹን፣ መከፋቱን እዛው አስቀረለት። ግን እኮ ሰሚ አልነበረውም። ቢለቀውም የሚደርስለት አልነበረም። ቢሰሙትም አሁን ሳሊም ቴክስቶችን ከፈታቸው። ከማይታወቅ ስልክ ቁጥር ነበር። አንብቦ ሲጨርስ አዞረው። ራሱን አረጋግቶ ስለምን እየተወራ እንደሆነ ለመረዳት ሞከረ። አንዳንዴ እንደ መሳቅ፣ ከዛም ኮስተር፣ ከዛም ሳቅ። እንደ ጅል እንደ ብተትም አደረገው። ስልኩን ወረወረው። አውልቆ የጣለው ልብስ ላይ ስላረፈ አልተጎዳም። ሳሊም የሚለው የሚያስበው አጣ። ሳሊም እንቅልፍ ባይኑ ሳይዞር የፈጅር አዛን ሰማ። ሌሊቱን ሙሉ እንኳን የሚወስነው የሚያስበው ግራ ግብት ብሎት ነበር። የፈጅር አዛን ሲሰማ ወደ መስጊድ ለመሄድ ተነሳ። መስጊድ ሲገባ ሰግደው ከጨረሱ በኋላ የሰፈሩን አብሮ አደጉን የሰርጉ ሚዜውን አገኘ። ሙሽራው ሳሊም እየሰገደበት ላይ እየተቀመጠ ነበረ። ሰይድ ትከሻውን መታ አድርጎ ነው የተቀመጠበት የዘየረው። ሰይዶ እኛ የምናውቀው ያገባ ግማሽ ኢማኑ ሞላ ነበር። ያንተ ገና አላገባ ነው ብለህ ሊፈስ ነው። ያዝልቅልህ እንጂ እኮ ይቺ የፈጅር ጀማዓ ወጥረሃል። ደሞ ጀመረ። ሳይነጋ ይልቅ ስራ አለህ እንዴ በጠዋቱ? አይ እስከ 4 ሰዓት ሀጃ የለኝም። በቃ እንደዛ ከሆነን ያለመች ብሎኝ ነው። ለሪም ዕቃ ታቀብልልኛለህ? ችግር የለውም አብሽር። በቃ ስወጣ ደውልልህና አቀብልሃለሁ። በዚህ ተሰነባብተው ወደ የቤታቸው ተለያዩ። ሳሊም ቁርስ እንዲበላ እናቱ ቢለምኑትም ምንም የምግብ ፍላጎት እንደሌለው አሳወቃቸው። ከቤት ወጣ። ከሰይድ ጋር እንደተባባሉትም ስልኩን አቀበለው። ሪምንም የሚያገኝበት የእናቱን ስልክ ሰጥቶት ከአሱር በኋላ እመጣለሁ እናወራለን ብሎሻል በልልኝ አለው። ሰይድም 1-2 ነገር ጣል አድርጎበት ስልኩን ለመስጠት ወደ እነሪም ሰፈር አቀና። ሰይድ እነሪም ሰፈር ሲደርስ በእናቷ ስልክ ደወለላት። ለሪም ስልኳንና መልእክቱን ነግሯት ተመለሰ። ሪም ያለ ወትሮ ድምፁን ሳትሰማ ያውም እንዲህ የሚያስወጣ ምክንያት አግኝቶት ይቀራል ብላ ስላሰበች የከፋትም ቢሆን ስልኩን ተቀብላ ወደ ቤት ገባች። ከደቂቃዎች በኋላ ሳሊም መልእክት ላከላት። መልእክቱም የኔ ንግስት ስላልተመቸኝ ነው
ውብ ቀን ይሆንልሽ፣ ቆንጆ ዝግጅት እንዲሆንልሽ አልጠራጠርም። ሲጀመር አንቺ ያለሽበት ነገር ሁሉ ውብ ነውና እወድሻለሁ፣ ራስሽን ተንከባከቢልኝ። ሪም ሳሊም የላከላት መልእክት ስታይ ደስ አላት። ዛሬ ሪም የአብራዳይት ዝግጅት ስለሆነ ሀያት ጋር አብረው በጊዜ ሽርጉድ እያሉ ነው። አቡበከር ከቤቱ ጠዋት እንደወጣ አልተመለሰም። ሉላም እንደ ልማዷ በረንዳው ላይ ቁጭ ብላ ብትጠብቀውም እሱ ሊመጣ አልቻለም። ጅም ቤት መመለሻ ሰዓት እየረፈደ ሲመጣ የእሷም የስራ ሰዓት እየረፈደ መጣ። ነገሩ አላምር ሲላት ደወለችለት። ስልኩ ግን ጥሪ አይቀበልም ነበር። ምናልባት አምሽቶ ስለተኛ አልነቃ ይሆን በሚል በሩን ቆረቆረች። መልስ ግን አልነበረም። ወደ ቤቷ ገብታ የአቡበከር የቤት ቁልፍ መፈለግ ጀመረች። የእሱ የቤት ቁልፍ እሷም ጋር ስለነበር ስታገኘው በሩን ከፍታ ገባች። በእርግጥም እንደገመተችው አቡበከር ቤት ውስጥ የለም። ግን ለምን የሰው ቤት ገባው? አደብ አልነበረኝም እያለች ራሷ መውቀስ ጀመረች። ቤቱን ስታዩ ግን ዝብርቅርቅ ማለቱን ስታዩ ለስራ ባልደረባዋ ደውላ ዛሬ እንደምታረፍድ ነግራት የእሱን ቤት ማጽዳት ጀመረች። የታዘበችው ነገር ቢኖር አቡበከር ልብሱ ከታጠበ ወር እንዳለፈው ነው። ሙሉ ለሙሉ ልብሱ ቆሽሾ የልብስ ማስቀመጫው ላይ የቀሩት ልብሶች በቁጥር ነበሩ። ቆይ ይሄ ልጅ ልብስ ሲቆሽሽበት እየገዛ ነው እንዴ የሚለብሰው? አለች ቤቱን አጽድታ ስትጨርስ። ልብሶቹን ያለ እቅዷ አጣጠበች። ልብሶቹ በዛ ስላሉባት ካሰበችው ሰዓት በላይ አዘገየባት። ጨርሳ ከቤት ስትወጣ ስልኩን ብትሞክረው አልሰራ አላት። የጽሁፍ መልእክት አስቀመጠችለት። ልብሶቹ ውጭ ላይ ስለሆኑ በጊዜ ገብተህ ሰጥር። አቡበከር ከስራ እንደወጣ ስልኩን አንስቶ ከሪም መልስ አግኝቶ እንደሆነ ለማረጋገጥ ገባ። ነገር ግን ሪም ምንም ያለችው ምንም ነገር አልነበረም። ባይሆን ሉላ ያስቀመጠችለት መልእክት ታይቶ ተናደደ። ጭራሽ ልብሴንም አውጥታ ጣለችው። በሰላም ቤት ልቀቅ እኮ ማለት ትችል ነበር። በንዴት ከራሱ ጋር ተብሰለሰለ። የሉላ እልህ ይበልጥ ወደ ሪም ስለጋበዘው ቁጥሯን አውጥቶ ደወለላት። ሪም የአቡበከርን የስልክ ጥሪ ስታይ ደነገጠች። ቢሆንም ግን ምን ሊላት እንደሆነ በመጓጓት አነሳቸው። ሄሎ ሪም፣ ምን አለ? ቢያንስ ግን መልእክትን ምን አለ ብትመልሽልኝ? የምን መልእክት? ማታ የላኩልሽ ወይስ አልደረሰሽም? ቆይስ አንዴ ልብ መታጠብ ሲሆን ተሰማት። ነገር ግን የመልእክት ማስቀመጫው ላይ የእሱ መልእክት ስላላገኘችው ግራ በመጋባት ያዛት። ምንም አይነት መልእክት አልደረሰኝም። በቃ እሺ አንዴ ሌውና አይተሻዋሪ። አቡበከር ስልኩን ዘግቶ መልእክቱን ተመለከተ። ከእሱ ተልኳል፣ ቢሆንም ኔትወርክ ይሆናል በሚል ደግሞ ላከላት። ሪም ቴክስቶችን ስታይ የምትይዘው የምትጨብጠው ጠፋት። ወዲህ ተወዳጁ ሁሉም ያለው ዝነኛው ሴቶች ሁሉ የሚመኙት የእሷም ህልም የሆነው አቡበከር አጉል ሰዓት መጥቶ ሀሳብ ሲሆን፣ ወዲህ ደግሞ ስልኳ ሳሊም ጋር ማደሩ አሳሰባት። ዝም በደስታች ልሳቅ የንልታውና አንቺ ከመረጥሽው ርቀት ሲጠና ልወደድ መሰለኝ አንቺንም ሲነጥቀኝ። ሪም የተላከላ መልእክት ላይ አፍጥጣ ቀረች። ነይ እንጂ ግቢ፣ የት ናት እያሉ ነው። ሀዩ ምን እንደተፈጠረ? አይ ስልኳን ወደ ሀያት አዞረችላት። በዚህ ሰዓት ስልክ? አንቺ ቀልደኛ ነሽ፣ ነይ አሁን እንግባ፣ እያስደበርናቸው ነው። ሀያት ሪም ለምትላት ነገር ትኩረት አልሰጠቻትም። የሀያት ትኩረት በዚህ ሰዓት ዝግጅቱ ላይ ነው። አንዴ በሙዚቃው ከቋንቋው እየደበላለቁ በል ሲላቸው በነሺዳ የሪም ጓደኞች ዝግጅቱን አድምቀውታል። ሪም ግን በሀሳብ ተጠምዳለች። በግድ ፈገግ ለማለት ትሞክራለች። ቆይ አይቶ ታጥፈው ወይስ አላየውም? ሪም ራሷን ትጠይቃለች። መለስ ብላ የላክላትን ቴክስት ታየዋለች። ከሌላ ወንድ ጋር ግንኙነት እንዳለኝ እያወቀ ጭራሽ ተኝተናል። አንብቦማ ዝም አይለኝም። አላየውም
ራሷን አጽናናች። ቢዩማ በቃ ዛሬ ገሎ ብራይዴን የቀብር ስነ ስርዓት ነበር የሚያደርገው እንደ መደንገጥ ብላ ራሷን ነቀነቀች። እርሜ ዛሬውን ቀን በጉጉት ቀድማ ስንት ያሰበችበትን ቀን ነው። ያም ሆኖ ግን አላልቃልመሽ ብሏት ሳሊም መቶ እስክታገኘው እንዲሁም አይኑ ላይ አንድ ፍንጭ አገኝበታለሁ ብላ በጉጉት እየጠበቀችው ነው። አቡበከር የስራ ማውጫው ሰዓቱ ሲደርስ ስልኩን አወጣ። አልጠላሽም ክፍል 14 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 15 አስቀጥለዋለሁ። የዛሬውን ታሪክ ልባችሁ እንዳንጠለጠልኩት ባለሙሉ ተስፋ ነኝ። የእናንተም ልብ አይደለም የኔን ብቻ ተንጠልጥሏል ማለቴ አልነግራችሁም፣ ምክንያቱም በጉጉት እንድትጠብቁኝ። እሪም ምንድን ነው የምታደርገው መጨረሻ ላይ ወይንስ ደግሞ ምን ይገጥማታል የሚለውን በቀጣይ ፕሮግራም የምናየው ይሆናል። ለዛሬው ታሪካችን ይህን ይመስላል። እባካችሁ ሴቶች ካፈቀራችሁም አንድ አፍቅሩ። አብራችሁ የቆየሁት ይፋት ሎቭ ስቶሪጅ ነበርኩ። ሼር ላይክ እያደረጋችሁ ነበር ቤተሰቦች ስለምታበረታቱ ክብረት ይስጥልኝ። ባይ ባይ። ወዳችኋለሁ።